ጸጋ ብቻ ብለው ሲመጡ እነሱም ግን የአውግስቲን ኢንፍሉዌንስ ቢኖርም የኖስቲሲዝም ኢንፍሉዌንሱ እንዳለ ሆኖ ደግሞ ከጳውሎስ እንጠቅሳለን ይላሉ። እና ሰው የጳውሎስን መልእክት ስታነቡ ሁሌም ጥንቃቄ ይፈልጋል። ለዛ ነው ጴጥሮስ ራሱ ስለ ጳውሎስ መልእክት ተናግሯል። በመልእክቱ ስለ ጳውሎስ መልእክት ተናግሯል ጴጥሮስ ራሱ። ምን ብሎ በሁለተኛ መልእክቱ ጴጥሮስ ማለት እንዲህ ይላል ምዕራፍ 3 ቁጥር 15 ይላል የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እሺ እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ እኮ ጽፎላችኋል። እና በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። እርሱም በመልእክቱ በጽሁፉ ከዛስ በእነዚያ ዘንድ ግን ለማስተዋል የሚያስቸግር ነገር አለ። በእነዚያ ዘንድ ታዲያስ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ የጳውሎስን ጽሁፎች መልእክታት እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ስለዚህ የጳውሎስን ጽሁፍ እንዳታጣምም መጠንቀቅ አለብህ። እንግዲህ እናንተ ይላል ጴጥሮስ፣ እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ የጳውሎስን መልእክት ከሚያጣምሙ ሰዎች ማለት ነው። አመፀኞች ከነዚህ ስህተት በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ይልቁንም ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለዚህ የጳውሎስ መልእክት ጥንቃቄ ይፈልጋል። እና በፊት እኔ ሳነበው እንዳልኳቸው የተወሰነ ግራ ያጋባኝ ስለነበር ጳውሎስ ችኛን ባላልካት ኖሮ አልነበርና ከዛ በኋላ ግን የተወሰነ እያነበባችሁ ስትሄዱ በኤርሲያን ውስጥ ስትማሩ ትንሽ ቢሆን ያኔ ጳውሎስን ትወዱታላችሁ። ከዛ በኋላ ከቅድስት ቤተክርስቲያናችን ጋር ሆናችሁ ምን ትላላችሁ? ተገንጥላችሁ አለ ከቤተክርስቲያን ጋር ሆናችሁ ምን ትላላችሁ? በኤርሲያን በየቅዳሴው ምን ትላላችሁ? ተውህቦ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ ካልን በኋላ ምንድን ነው ስለ ጳውሎስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተክርስቲያን ምንድነው? ይሄ መሪነት ቁልፍ ለጴጥሮስ ተሰጠው፣ ድንግልና ለዮሐንስ ተሰጠው። መልእክት መጽሐፍ ግን ለጳውሎስ ተሰጠው፣ እርሱ ለቤተክርስቲያን ብርሃኗ ነውና ትላለች ቤተክርስቲያን። ከቤተክርስቲያን ጋር ሆናችሁ ጋይዝ አንዴ የጳውሎስን መልእክት በደንብ መረዳት ከጀመራችሁ በኋላ በፍቅሩ ጠብ ብላችሁ ጳውሎስ በጣም የተወደደ ሰው በጣም ወዳችሁት ከቤተክርስቲያን ጋር ሁሌ መልእክትስ ለጳውሎስ ተሰጠው እርሱ ለቤተክርስቲያን ብርሃኗ ነውና እያላችሁ መናገር ትጀምራላችሁ። ስለዛ እና የጳውሎስ መልእክታት በጣም የሚደንቁ ናቸው። ለማንኛውም ወደ ቀድሞ ነገር ስንመለስ የተወደደው ጳውሎስ ደግሞ በሌላ ስፍራ በነገራችን ላይ የጳውሎስን መልእክት ሁሌ የምናነበው ታውቃላችሁ። ቅዳሴ ካለ እዛ ቅዳሴ ላይ ሁሌ በኤርሲያናችን ውስጥ የጳውሎስ መልእክት ይነበባል። የጳውሎስ መልእክት የማይነበብበት ቅዳሴው የለም። እና ቅዳሴው ከተነበበ በኋላ ራሱ ምንድነው ቅዱስ ሐዋርያው ጳውሎስ ሰናየ መልእክት ፈዋሲ ርያን አይደል ነው ሄድኩበት። ኧረ ዛሬ ጋር አስቁሙኝ፣ በኋላ እንዳትሄዱብኝ፣ አሁን ብታስቁሙኝ ይሻላል። አይ ግን የምር ግን ሰናይ መልእክት የበጀ የተወደደ ቅዱስ ጳውሎስ ወይ እያለ ነው የምናዜመው። መልእክት የተወደደ ቤተክርስቲያን ከጳውሎስ መልእክት በደንብ ፍቅር የያዛት ናት። በጣም የምትወደው የጳውሎስን መልእክት። እኛ ግን ደካሞች ሆነን የጳውሎስን መልእክት በደንብ ላናነብ ስለምንችል ልንወዛገብ እንችላለን። እንዳንወዛገብ በኤርሲያን በደንብ እናንብበው። በኤርሲያን መረዳት። ምክንያቱም ጳውሎስ መልእክትን ሲልክ ለቤተክርስቲያን ነው የሚልከው። ለምሳሌ ወደ ገላትያ ሰዎች መልእክትን ሲልክ ጳውሎስ ገላትያ ላይ ያሉ ሰዎች ምንም የማያውቁ ሆነው አስቀድመው ተቀምጠው ከዛ በላይ የገላትያ መልእክትን እንደ አዲስ አንብበው እንደዚህ ነው ብለው ይረዳሉ? ወይስ አስቀድመው ትምህርትን አግኝተው ጨርሰው ተጠምቀው ምናምን አንዳንድ ጉዳዮች ሲፈጠሩ ነው የጻፈላቸው? አስቀድመው ለተማሩ የክርስትናን ትምህርት ላወቁ አስቀድመው ከእነርሱ የተማሩ የተጠመቁ ሰዎች ናቸው። ገላትያ 3:27 ላይ ለምሳሌ
ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይሌላ። አሁን ቅድም እንዳነበብኩላችሁ ስለዛ ተጠምቋል። ኦልሬዲ የተጠመቁት ደግሞ የክርስትና ትምህርትን ተምሮ ነው። ሳይማሩ ዝም ብሎ መጠመቅ የለም። ስለዛ የተጠመቁ የተማሩ ናቸው የገላትያ ሰዎች። በእነርሱ መካከል ግን አንዳንድ ጂዶ ክርስቲያንስ ገብተው ሲያውኳቸው ጳውሎስ ጻፈላቸው። ሲጽፍላቸው ምን ብሎ ቢጽፍላቸው ጥሩ ነው? እኛ ከሰበክንላችሁ ወንጌል የሚለይ የሚሰበክ ቢኖር እርሱ የተረገመ ይሁን አለ። እኛ ከሰበክንላችሁ የሚለይ መች ከሰበክንላችሁ? አሁን በመልእክት አይደለም፣ አስቀድሞ ከተሰበከው ነው። እኛም ብንሆን ብሎ ጨረሻ ራሱ ነው አካተተ። የሰማይ መልአክ ቢሆን ከሰበክንላችሁ አስቀድሞ ከእርሱ የተለየ የሚሰብክ ማንም ቢኖር የተረገመ ይሆናል። ጳውሎስ አስቀድሞ ከሰበከው የተለየ ይሰብካል? አይሰብክም። የሰማይ መላእክት እርሱ ከሰበከው ውጭ ሊሰብኩ ይችላሉ? አይችሉም። ግን ጠንካራ እንደሆነ ሲገልጽ ጳውሎስ ምን አለ? እኛ ራሳችን እንኳን ብንሆን አንዴ የተቀበላችሁት አለ የሰጠናችሁ አይደለም? አዎ። ከዛ የተለየ እኛ ራሱ ብንነግራችሁ የሰማይ መላእክት እንኳን ቢነግሯችሁ የተረገሙ ምን ያህል ጠንካራ እንደሆነ ይህንን ለምንድን ያነሳውላችሁ ጋይስ? መጽሐፍ የገላትያ መልእክት ሳይደርሳቸው ለገላትያ ሰዎች አስቀድሞ ትምህርት ተሰጥቷቸዋል። በዛ ነው እነዚህ ያለው ራሱ አስቀድሞ በተቀበላችሁት በእርሱ ከእርሱ የተለየ ነገር አትቀበሉ። አሁን መጥተው ያወኳችሁ አሉ። እነርሱን አትስሙ፣ መጀመሪያ እኛ የነገርናችሁን ስሙ። ከእርሱ የተለየ የሚሰብክ ከመጣባችሁ እንዳትቀበሉት። አይደለም ሌላ ሰው እኛ ራሱ መጥተን ብንነግራችሁ አትቀበሉ ነው። ስለዛ የገላትያ መልእክትን ሲያነቡ እነዚህ ሰዎች የሚያነቡት አስቀድሞ ያንን ትምህርት ስላዩ ስላወቁ መመዘኛ አድርጉት የተባሉትን ያንን ትምህርት ኦልሬዲ ስለያዙት ከዛ ትምህርት አንጻር ነው መጽሐፍ ቅዱስን የሚያነቡት እንጂ እንደ ሰነፍ ሰው በራሴ ተረጎማለሁ ዝም ብሎ ውስጥ ይቆይ አይልም። ማንም አይልም እንደዛ አይልም። ስለዛ ሲጻፍ በዚህ መልኩ ስለተጻፈ የቤተ ክርስቲያንን አስተምሮ ማወቅ አለብን። አውቀን ከዛ የጳውሎስን መልእክታት ማንበብ የሚከብደን ሲኖር በአባቶቻችን ትርጓሜ በቤተ ክርስቲያናችን ትርጓሜ እያዩ ማንበብ። ከዛ ጸዴ የጳውሎስ መልእክት ምርጥ እና የታላቅ ሐዋርያ ወደ ቀድሞ ነገር ስንመለስ በክርስቶስ ኢየሱስ ከእግዚአብሔር ጋር መታረቅ እንዳለ አስረግጦ እንግዲህ ሲናገር አሳይቻቸዋል በተደጋጋሚ። በሮሜ መልእክቱ ላይም እንዲህ ይላል። እሺ ከቁጥር 5 ጀምሮ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ምን ሳለን? ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ቸር ምናምን ስለ ጻድቅ ሰው ነው። ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ እኮ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል አይደል? ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን ካለ በኋላ ጠላቶች ሳለን ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ይልቁንም ከታረቅን በኋላ ደግሞ በሕይወቱ እንድናለን። ኦኬ። ይህም ብቻ ደግሞ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በጌታችን በኢየሱስ ክርስቶስ በኩል ደግሞ በእግዚአብሔር ደግሞ እንመካለን። ሰው ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ስለዛ ከእግዚአብሔር ጋር እርቅን ያደረግነው ወይም ደግሞ እግዚአብሔር የታረቀን በልጁ ሞት በኩል ነው። በቃ አለቀ። ይህን ማን የሚክድ ኦርቶዶክስ የለም። ይህ ትምህርት የግለሰብ አይደለም፣ የቤተ ክርስቲያን በተደጋጋሚ ነው ይኸው ያሳያችሁ። ለዛ ነው ጌታ ኢየሱስ ምን ብሎ የተናገረው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት መንገድና ሕይወት ነኝ አለና በእኔ በቀር ወደ አብ የሚመጣ የለም። በቃ በእኔ በቀር ወደ አብ የሚመጣ የለም። ሰው በክርስቶስ ካላመነ ካልተጠመቀ ከጌታ ጋር አንድ አይሆንም። ከጌታ ጋር አንድ ሳይሆን እንዴት ወደ እግዚአብሔር ይቀርባል? አይቀርብም። በቃ በሞት ውስጥ ይኖራል። ስለዛ በወልድ ወደ አብ መቅረብ አለ። ወልድ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከመሆኑ አንጻር በወልድ በኩል የእግዚአብሔር ልጆች ሁላችን ሆነን ከእግዚአብሔር ጋር
ህይወትን እንጀምራለን ታርቀን ነው። ስለዛ በወልድ በኩል ወደ አብ መቅረብ የሚለው ይሄ የምንደራደርበት አይደለም፣ የምንደራደርበት የምንከራከርበትም አይደለም። ይህን አስረግጠን ነው እየተናገርን ብቻ የምናልፈው። ይህንን የሚቃወም ሰው ካለ ዝም ብለን መናፍቅ ብለን ልናልፍ ራሱ በዛ ደረጃ ድፍረታቸው። ይህንን የሚክድ ሰው ቢኖር ለክርክር የሚያበቃ ሲሆን መናፍቅ ብለን ወይ የስንዱ ተከታይ ብለን ልናልፍ ነው የሚችለው። ይህን በግልጽ ነው የምናገረው። ይህ የታመነ ትምህርታችን ስለሆነ ይህንን የሚክድ ካለ ምናልባት የስንዱ ተከታይ ካልሆነ የተማሪያም ተከታይ ካልሆነ በስተቀር እንዲህ ያለ ክርስቲያን የለም። አለቀ። ስለዛ ቤተክርስቲያናችን ይህንን ትቀበላለች፣ ታስተምራለች። ፕሮቴስታንቶች ቤተክርስቲያን እንደማታስተምር አድርጋችሁ የምታወሩት ነገር አስቸጋሪ ነው። እንዳልኳችሁ ነው። ውዳሴ ማርያም ላይ ሁሌ የምንጸልየውም ይህንን ስለሆነ የሐዲስ ኪዳን አስታራቂው ነገ ሁሉም አሁን ክርስቲያን ይህን የሰማችሁ ክርስቲያኖች አሁን ነገ ስትጸልዩ ጭንቅላታችሁ ውስጥ መምጣት አይቀርም። ስለ እግረ መንገዳችሁን ትጸልዩልኛላችሁ ማለት ነው። ጥቅማችን ብልጥ ነኝ አይተዋል። በዛ አድርጌ መልስ መመለስ አስመስዬ እዛ ጋር አደረኩት። አሁን አዳሚ ትጸልያለች ማለት ነው። ጌታ አክሊልን ጠብቀው ይህን ደካማ ሰውዬ ይላሉ እና ነገ ሁላችሁም ስትጸልዩ የእሁዱ ውዳሴ ማርያም ላይ ለሐዲስ ኪዳንም አስታራቂ ሆነ ይላል። ለሐዲስ ኪዳንም አስታራቂ መካከለኛ አስታራቂ ሆነ። አስታራቂ ነው ኢየሱስ፣ አስታራቂ ነው። ይህንን የሚክድ የለም። ሰው ፕሮቴስታንቶች አክሊል በራለት ቤተክርስቲያኒቱ ግን እንደዚህ አታስተምርም የሚለውን ቀልዳችሁን አቁሙ። ይህንን የምታምኑ ከሆነ ደስ ይለናል። እግዚአብሔር ይመስገን፣ ጥሩ ነው። እንኳን አመናችሁ። ስለዛ ለምንድን ነው ርቃችሁ የምትኖሩት? እስከ መቼ ከጌታ ቤተክርስቲያን ተነጠላችሁ? ከክርስቶስ አካል ተነጠላችሁ? እስከ መቼ በሞት ውስጥ ትኖራላችሁ? ለምንስ ወደ ክርስቶስ አካል መታችሁ ህይወት አይሆንላችሁም? እግዚአብሔር ሲናገር የሰራዊት ጌታ የሟቹን ሞት አልፈቅድም ይላልና እንግዲያስ በህይወት ኑሩ፣ በህይወት ትኖሩ ዘንድ ግን ይላል እግዚአብሔር በዘዳግም ምዕራፍ 30 ላይ ተመለሱ ነው የሚለው። ስለዛ ለምን ተመልሳችሁ በህይወት አትኖሩ? ይሄ ከሆነ እምነታችሁ የእኛ እምነት ይሄ ነው፣ የቤተክርስቲያናችን እምነት ይሄ ነው። እንግዲያውስ ኑና በህይወት ኑሩ። አለቀ። እስከ መቼ ነው በሞት ውስጥ የምትኖሩት ነው ጋይዝ? እስከ መቼ? እና ይህንን ነገር እንደዚህ ያዛርጉ። ሌላው እዚህ ላይ ምንድን ነው ባይዜ ቅድም ማለት ነው ይህንን የሚክድ ሰው ካለ ኢቭን አንከራከረውም። ራሱ የሚክድ ሰው ቢኖር ማለት ነው ኢቭን አንከራከረውም ወይ የስለምዱ ተከታይ ነው ብለን እናልፋለን እንጂ ብያችሁ ነበር አይደል? ግን ጥያቄ መጠየቅ የሚፈልግ ሰው ግን ካለ አይ እንደው እዚህ ላይ እኮ አልገባኝም እና ምን ለማለት ነው የሚል ሰው ካለ ግን አይደለም እኔን የትኛውን የቤተክርስቲያናችንን መምህራን ጠይቆ መልስ ማግኘት ይችላል። እኔ መምህር አይደለም ግን እኔም መጠየቅ እችላለሁ ማለት እናወራለን። ሌሎችን መምህራን በየቦታው ደግሞ የምታገኟቸው መምህራን ሁሉ ደግሞ ጠይቃችሁ ክርስቶስ እንዴት ነው መካከለኛ ሲባል እንዴት ነው እቺ ነገር አልገባችኝም፣ የክርስቶስ አስታራቂነት አልገባኝም ብላችሁ መጠየቅ ይቻላል። እነሱ ደግሞ በደንብ ያስረዷቸዋል ከኛ የተሻለ። እዚህ ላይ ግን ያልገባው ሰው ካለ ምናልባት እስቲ ልጠይቅና ከዛን ወደ ሌላ ሀሳብ ይሄዳል። ለ3 ደቂቃ አንድ ነገር ላይ ይናገራሉ። ሁላችሁ የምታውቁ አክቹዋሊ ቪዲዮ ስለሰራሁበት ወይ ቪዲዮ ታዩታላችሁ። እዚህ ላይ ተግባብተናል ጋይስ? ቴንኪው በጣም አሪፍ። እሺ በቃ ከተረዳችሁ 3 ደቂቃ ስጡኝና አንድ ነገር ላይ ዝም ብለን ሪፍሌክት እናድርግ። ያው ቪዲዮ ኦልሬዲ ሰርተንበታል፣ ግን ዝም ብለን እንሂድበትና እንጨርሰን እንውጣ ትላለን። ይህን ሰምታችኋል? ምናልባት ቪዲዮ ያልደረሳችሁ ሰዎች በጂፓስ አልከፈኩትም። በመቤት የወንድማችን የኤቢ እዚህ ቲክቶክ ላይ የምታውቁት ሰዎች ታውቁታላችሁ። በጂፓስ ከፍቼው እሳቸው ያንተ ጎረቤቴንን ከሰማው ጉር ብሎ ነው የሚመጣብኝ። ቀስ አድርገን እንክፈተው። የተአምረኛ የሆነ ሰው እስከለ ነው። እሺ አይ ቲንክ ክርስቲያን ነበረ ነው መሰለኝ በፊት እና በክርስትና ህይወት ውስጥ እያለ አንድ ነገር ግራ ይገባዋል ሀሳቡ። እሱ ምንድነው እንደው ስለ ማርያም የሚሰጠው ነገር ምናምን ነገር ያው እንግዲህ ክርስቲያን ውስጥ አውቀዋለሁ፣ ግን መጽሐፍ ቅዱስን ሳነብ
ከነ ጳውሎስ ምናምን ከነ ዮሐንስ ምናምን መጽሐፍ ቅዱስ ውስጥ ያን ያህል በጣም ብዙ ሽፋን ያልተሰጣትም እና አስደነገጠኝ አይነት ነገር ነው። እሺ ከሚሰጣት ክብር አንጻር እመቤታችን እንደው መጽሐፍ ቅዱስ ላይ ብዙም አልተጻፈችም። ኦኬ ይህን ያው እንግዲህ ቪዲዮ ላይ እንዳልኳችሁ የአሌክሳንደር ሽሚመን ጥሩ ነው። በቃ ስለ እመቤታችን አንድ ነገር ከተጻፈ ማርያም የምትባል ሴት ነበረች፣ ኢየሱስን ወለደች፣ አለቀ። ጌታን ወለደች። በቃ ይህ ብቻ ከተጻፈ በቂያችን ነው። ሌላ ምንም አያስፈልገን። እውነቱን ለመናገር ሌላ ሁሉ ጭማሪ ነው። ከዚህ ውጭ ያለው ጭማሪ ነው። እቺ ብቻ ብትጻፍ እመቤታችን አሁን የምናከብራትን ያህል እንዳናከብራት የሚያደርገን ምንም ነገር የለም። ማርያም የምትባል ሴት ብቻ ትኑር። የምር እሱን ይንገረን መጽሐፍ ቅዱስ። ማርያም የምትባል ሴት ነግሮናል። እሺ ያቺ ማርያም የምትባል ሴት ደግሞ ጌታ ኢየሱስን ብቻ እንደወለደች ይንገረን ነግሮናል። ጌታ ኢየሱስን እንደወለደች ነግሮናል። በቃ ይሄ ከበቂ በላይ ነው። ሌላ ምንም ራሱ አንፈልግም። አለ እኮ ስለ እመቤታችን የተጻፈ ኦፍኮርስ ይሄ ብቻ አይደለም፣ ሌላም አለ ኦፍኮርስ ብዙ አለ። ግን ይህ ብቻ ቢጻፍ አንድ ነገር ብቻ በቃ በመጽሐፍ ቅዱስ ላይ ቢጻፍ ነው የሚለው አሌክሳንደር ሽሜመን። ቢጻፍ በቃ አለቀ። አሁን የምናከብራትን ያህል እንድናከብራት በቂ ምክንያት ነው ይላል። ለምን? የጌታ እናት መሆኑ የአምላክ እናት መሆኑ ትልቅ ክብር ስለሆነ ይሄ ግልጽ ነው። መቼስ ይሄን ቅድስት ኤልሳቤጥ ምናምን እያነሳችሁ ምናምን አስቡበት። ቅድስት ኤልሳቤጥ እመቤታችን ስትመጣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆነኛል ብላ በታላቅ ድምፅ የጮኸችው መንፈስ ቅዱስ ወርዶባት ነው እንደምታውቁት። እና መንፈስ ቅዱስ አሳወቃት። ምንድን ነው ያሳወቃት? ፊት ለፊቷ የምታያት ያቺ ታናሽ ብላቴና በእርሷ ማህፀን ውስጥ የተጸነሰው እርሱ የእርሷ ጌታ ነው፣ የኤልሳቤጥ ጌታ ነው። ይህን ነገር መንፈስ ቅዱስ ገለጠላት። መንፈስ ቅዱስ ሞልቶባታል። የሰላምታሽ ድምፅ በጆሮዬ በመጣ ጊዜ መንፈስ ቅዱስ ምንድነው ጽንሱ በማህፀን ይዘሏልና ያለችው ያኔ መንፈስ ቅዱስ ሞልቶባት ነበር። መጽሐፍ እሱን ነግሮናል። ማርያም የማርያምን የሰላምቷን ድምፅ ሰማች ጊዜ መንፈስ ቅዱስ በእርሷ ላይ ሞላባት ስለሚል እና መንፈስ ቅዱስን ተሞልታ በታላቅ ድምፅ ጮሃ መንፈስ ቅዱስ የገለጠላትን ያንን በዛች በእመቤታችን ማህፀን ያለው እርሱ ጽንስ የእርሷ ጌታ እንደሆነ መንፈስ ቅዱስ ስለገለጠላት በዛ በመንፈስ ቅዱስ ተነርታ በታላቅ ድምፅ ጮሃ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በቃ እኔ ይሄ ቃል ባይኖርም ራሱ ባይዜ ችግር አልነበረም። ባይኖርም እኛ እናውቃለን የጌታ እናት ምን አይነት ክብር እንደሆነ። ግን መጽሐፍ ቅዱስ ይህንንም አስቀምጦልናል። ኤልሳቤጥ ትልቅ ሴትዮ እኮ ናት ጋይዝ። መቼስ በአይሁዳውያን ባህል መሰረት ትልቅ ሰው ምን ያህል ሊከበር እንደሚችል አስቡት። ትልቅ ሴትዮ ናት፣ ያውም ዘመዷ የእመቤታችን ወደ አንዲት ድንግል ተላክ የተባለው ያውም ገና ድንግል ናት። እሺ ለዮሴፍ እጮኛ የተባለች ታናሽ ብላቴና ነች። ቅድስት ኤልሳቤጥ ትልቅ ሴትዮ ጭራሽ ምንድነው ከመውለድ ምናምን ውጭ የሆነች ሴትዮ ናት እና ከመውለድ ምናምን ውጭ መውለድ የማትችልበት እድሜ ውስጥ ገብታለች። ወረዲ ለእግዚአብሔር የሚሳነው ነገር የለም ብሎ ገብርኤል ይህን ነበር ያስረዳት ለእመቤታችን። እና ያቺ ትንሽ ብላቴና እመቤታችን ስትመጣ ይቺ ትልቋ ሴትዮ ባትጸንስ ኖሮ ምናልባት እመቤታችን ያኔ መጣሽ እንዴ ልጄ እንኳን ደህና መጣሽ ልትላት ትችላለች። ግን ጸንሳለች። ገና እመቤታችን የሰላምቷን ድምፅ ልክ ስታሰማት አስቀድሞ በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 17 አካባቢ ላይ መልአኩ ቅዱስ ገብርኤል ለዘካርያስ ተገልጦለት ያነጋግረዋል። ሲያነጋግረው ስለ መጥምቁ ዮሐንስ መወለድ አብስሮት ነበር አስቀድሞ ለዘካርያስ ካህን ማለት ነው ገብርኤል። እና መጥምቁ ዮሐንስ እንደሚወለድ ሲያበስረው ገና በማህፀን ሳለ በመንፈስ ቅዱስ ይሞላል ብሎት ነበር። ገና በማህፀን ሳለ በመንፈስ ቅዱስ ይሞላል እና በማህፀን ሳለ በመንፈስ ቅዱስ ይሞላል የተባለው ያ ቃል በእመቤታችን በኩል ተፈጸመ። እመቤታችን የሰላምቷን ድምፅ ስታሰማ መንፈስ ቅዱስ በእርሷ ላይ ወረደባት ይላል መጽሐፍ። ወረደባትና ምን ብላ ተናገረች? በታላቅ ድምፅ ጮሃ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ ወደ እኔ በጆሮዬ በገባ ጊዜ የመጣ ጊዜ ጽንሱ በማህፀኔ ዘሏልና ከጌታ የተነገረላት ቃል ይፈጸማል። ያመነች ብፅዕት ናት። አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። እንደዚህ አይነት ቃላትን እየጮች መናገር ጀመረች። በታላቅ ድምፅ ያው በታላቅ ድምፅ እየጮች እንዲህ ብላ መናገር ጀመረች። እንዲህ ብላ የተናገረችው ለምንድን ነው?
ለምንድን ዋሪያ ወደ እኔ ትመጪ ዘንድ እኔ ማን ነኝ ብላ ራሷን ዝቅ ያደረገችው ያቺ ትልቋ ሴትዮ በዛች ታናሽ ብላቴና ፊት ራሷን እንዲህ ዝቅ ያወረደችው እኔ ማን አንቺ ወደ እኔ ትመጪ ዘንድ አይገባኝም በፍጹም ያለችው ለምንድን ነው? በማህፀኗ ኢየሱስ ስላለ ነው። የኢየሱስ እናት ስለሆነች ነው። የጌታዬ እናት ነው ያለችው። እሺ ደግሞ አንዳንድ ምንድነው አስቸጋሪ ሰዎች ብለን እንለፋቸው። እሺ አይ በማህፀኗ እስካለ ድረስ ብቻ ነው ብላችሁ እንዳታስቡ እንኳን የጌታዬ እናት የሚል ቃል የተጠቀመችው። ስለዛ ከወለደችው በኋላም የጌታ እናት ናት እመቤታችን። ስለዛስ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እንዴት ይደረግልኛል? እና አይገባኝም ነው አይደል? ልክ መጥምቁ ዮሐንስ ጌታ ኢየሱስን እንዳለው ማለት ነው። ሊጠመቅ ሲመጣ እኔ በአንተ ልጠመቅ እንጂ ይገባል እንጂ አንተማ ወደ እኔ እንዴት ትመጣለህ እንዳለው ማለት ነው። መጥምቁ ዮሐንስ በኤልሳቤጥ ማህፀን ውስጥ የነበረ ነው። ጌታ ኢየሱስ ደግሞ በእመቤታችን ማህፀን ውስጥ የነበረ ነው በፅንስ ደረጃ። ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለቻት። እመቤታችንን በማህፀኑ ያለው ፅንስ ደግሞ በኋላ ከ30 ዓመት በኋላ በእመቤታችን ማህፀን ያለውን ጌታን ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። ኮኢንሲደንስ ነው የተገጣጠሙ ነገር እንጂ። ኤኒዌይስ ማወቅ ያለብን ግን እዚህ ጋር ምንድነው ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ራሷ ዝቅ ያደረገችው የጌታ እናት ከመሆኑ አንጻር ነው። እመቤታችን የጌታዬ እናት በማለት ነው። መንፈስ ቅዱስ ልክ በእርሷ ላይ ሲሆን አንዳች ታላቅ ነገርን አሳውቃት። ምን አንደኛ እንደጸነሰች እመቤታችን ገና አልተናገረችም እኮ ቅድስት ድንግል ግን እንደጸነሰች መንፈስ ቅዱስ ገለጠላትና የጸነሰችውን ደግሞ ጌታሽ ነው አላት። መንፈስ ቅዱስ ጸነሳለች። ይቺ ብላቴና ጸነሳለች። የጸነሰችው ደግሞ ጌታሽ ነው መንፈስ ቅዱስ ሲገልጥ። ስለዛ ምን አለች ኤልሳቤጥ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለችው። እኔ አሁን እዚህ ሰው አልረብሽም ጋይዝ፣ ሰው መረበሽ የለብኝም። እንደ ቅድስት ኤልሳቤጥ ልጩ ብል ሰፈሩን በአንድ እግሩ ነው ማቆሙ። ምክንያቱም የጮኸችው በታላቅ ድምፅ ነው። በታላቅ ድምፅ ጮኻ ነው የሚለው። ጮኻ አንድ ነገር ነው። በታላቅ ድምፅ ሲሆን ደግሞ ሌላ ነገር ነው። በታላቅ ድምፅ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ስለዚህ አሁን የጌታ እናት መሆኗ ምን አይነት ክብር እንዳሰጣት ተመልከቱ። ቅድስት ኤልሳቤጥ በዚህ ደረጃ ያከበረቻት የጸነሰችው ወይም እመቤታችን እናት የሆነችው ለኤልሳቤጥ የጌታዋ እናት ስለሆነች ከሆነ ያ ጌታ የኤልሳቤጥ ጌታ ብቻ ነው ወይ ነው? ጋይስ የኔ ጌታ አይደለም? የእናንተ ጌታ አይደለም ነው? ፕሮቴስታንት ወንድሞቼ የእናንተስ ጌታ ነው ወይ ነው? ከሆነ የጌታችሁ እናት ናትና አትመጥኗትም። ሊትራሊ አትመጥኗትም ማለት ወደ እናንተ ትመጣ ዘንድ የተገባች አይደለም። እውነተኛ ክርስቲያን ብትሆኑ ኑሮ ማለት ነው። ብትሆኑ ራሱ እኛ እውነተኛ ክርስቲያኖች ለምሳሌ እመቤታችን ወደኛ ትመጣ ዘንድ ጭራሽ ነው በፍጹም አይገባንም። እኛ ማንን የጌታ እናት ወደኛ ትመጣ ዘንድ በፍጹም። ፕሮቴስታንት ወንድሞቼ እናንተም የምርም ክርስቲያን ብትሆኑ የጌታ እናት እሷ ከኛ በጣም ርቃለች፣ አንገናኝም፣ እሷ ወደኛ ትመጣ ዘንድ እንዴት ይሆንልናል የሚል ስፒሪትን በትቀበሉ መልካም ነበር። ይህን ትረዱት ነበረ። ያ ጌታ በጣም የሚያስገርመው የኛ የክርስቲያኖች ጌታ ብቻ አይደለም። ያ ጌታ የመላእክትም ደግሞ ጌታ ነው። በቪዲዮ ላይ የማስቀምጥላችኋለሁ። ከዚህ በፊትም በተደጋጋሚ አውርተናል። ዕብራውያን ምዕራፍ 1 ላይ እንደተነገረው በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩሩን ወደ ዓለም ሲያገባ ኢየሱስን ማለት ነው። ልጁን በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሩፋኤል፣ ራጉኤል፣ ሌሎች መላእክት ሁሉ ቅዱሳን መላእክት ሁሉ ለዚህ ጌታ ለበኩሩ በርካክ ይላሉ፣ ይሰግዳሉ። ወደ ዓለም ሲገባ ይሰግዳሉ። ስለዛ ኢየሱስ የኤልሳቤጥ ጌታ ብቻ አይደለም፣ ኢየሱስ የመላእክት ሁሉ ጌታቸው ነው። ስለዛ ቅዱስ ሚካኤል ጌታዬ ይሏል አይሎም? ጌታ ኢየሱስን ሚካኤል ጌታዬ ይሏል አይሎም? ቅዱስ ሚካኤል ኢየሱስን ጌታዬ ይሏል። ቅዱስ ገብርኤል ኢየሱስ ክርስቶስን ጌታዬ ይሏል። ሁሉም ለእርሱ ይንበረከካሉ። ኦኬ፣ ቅዱስ ሚካኤል ኢየሱስ ክርስቶስን ጌታ ይሏል
እንተማመናለን። የምንተማመን ከሆነ በእመቤቴ ኮሪደር ልማት አታስመስሉኛ። እሺ ላስተምርበት ትላለህ። እሺ ቅዱስ ሚካኤል ጌታ ኢየሱስን ጌታዬ የሚለው ከሆነ ልክ ሚካኤል ኢየሱስን ጌታዬ የሚለው ከሆነ ድንግል ማርያምን የጌታዬ እናት ይላል አይልም? ጭፍን ጥላቻ ከሌለብህና ሰይጣን ከሌለብህ በስተቀር መቼስ የመጀመሪያውን አምር ይህንን አትክድም። ስለዛ ሚካኤል ኤልሳቤጥ ብቻ አለችም የጌታዬ እናት የምትለው፣ ቅዱስ ሚካኤልም የጌታዬ እናት፣ ቅዱስ ገብርኤል የጌታዬ እናት ይላል። ምክንያቱም ያ ጌታ የቅዱስ ኤልሳቤጥ ጌታ ብቻ ሳይሆን የቅዱሳን መላእክትም ጌታ ስለሆነ ይህንን መረዳት አለብን ጋይስ። እና ከዛ አንጻር እንዳልኳችሁም ስለ እመቤታችን የተጻፈው የጌታ እናት እንደሆነ ከተነገረን የጌታ እናት እንደሆነች ከተነገረን ይሄ ከበቂ በላይ ነው። እና አሌክዛንደር ሽሜመን በእውነትም በመጽሐፍ ቅዱሳችን ላይ አንድ ነገር ብቻ ቢጻፍ እርሱም ማርያም የምትባል ሴት ነበረች፣ እርሷም ጌታ ኢየሱስን ወለደች ቢባል ብቻውን አሁን የምናከብራትን ያህል ለማክበር በቂ ነው ማለት ውስጥ ትክክል ጥሩ አገላለጽ ነው። እና ከዚህ አንጻር እንመለከት ይገባል። ከዛ ውጭ ግን መጽሐፍ ቅዱስ ሲጻፍ ያው አጻጻፉ በሰዓቱ ከነበረ ሁኔታ አንጻር ነው የሚጻፈው ይታወቃል። ሚስ አራ ግን እንደዚህም ብሏል በእመቤቴ የወንድማችን እኔ በጣም ነው የሚያሳዝነው ጌታ። እኔ ብዙ ክርስቲያኖች ወደ ፕሮቴስታንት የሄዱበት ምክንያት ያስቃልም ያስለቅሳልም ያሳዝናል። ክርስቶስን በጣም እኔ በኢየሱስ አሁን ላይ አትሊስት እንደዚህ ብሎ የሚወጣ አይኖርም ጋይስ። ሁላችንም ኃላፊነታችንን መወጣት አለብን። በተቻለን አቅም የቤተ ክርስቲያናችንን ትምህርት ለወንድም ለእህቶቻችን እያጋራን ሁሉም ጋር ማድረስ አለብን። ይሄ ልጅ አሁን ከወጣባቸው ምክንያቶች አንዱ አንደኛው እንግዲህ ስለ ማርያም እንዳለ ሙሉ በሙሉ ስለ መጽሐፍ ቅዱስ ስለሱ ያወራል ብዬ ነበረ አይነት ነገር የማለት ነገር ነው አንደኛው ያነሳው። አንደኛው ግን ምን ቢሆን ጥሩ ነው ጊዮርጊስ መጽሐፍ ቅዱስ ውስጥ የት አለ? ስሙት። እኔ አልጨርሰውም ጋይስ፣ ይቅርታ ጋይስ። ይሄ ቪዲዮ ስሜት ያደርገኛል። በራሳችሁ ዱናዩት። እኔ እዚህ ከእናንተ ጋር ትላለ። እሺ ለምንድነው መጽሐፍ ቅዱስ ስለ ጊዮርጊስ የማያወራው? እንለምን እንደው በእናትህ ውረድ። የምር ችግርን መንግስት ይፈቷል። አንተ መጽሐፍ ቅዱስ ስለ ጊዮርጊስ ለምንድነው የማያወራው ትላለህ እንዴ? በዚህ ቲክቶክ ላይ እኮ የተሻለ ፕሮቴስታንት ብለን የተቀበልነው ወንድማችን ነበረ። ኧረ በኢየሱስ ቢያንስ ያኔ ራሱ እንደዚህ ብታስብ አሁን ልታስለቅሽ ኦኬ አይመቸውም። ተውት። ለዚህ መልስ አልመለስም መቼስ። ማለት ጊዮርጊስ በሐዋርያት ሰዓት አልነበረም። ምን ያድርግ? በሰዓቱ የነበረው ሰማዕት ጊዮርጊስ ሳይሆን እስጢፋኖስ ነበርና ቅዱስ እስጢፋኖስ ሰማዕቱ እስጢፋኖስ ተጽፎለታል የተወሰነ ሐዋርያት ሥራ ላይ። እና ጊዮርጊስ ከተወሰኑ 100 ዓመታት በኋላ ነበር የመጣው። ይቅርታ እንጠይቃለን። ያን ስላልነበረ በሐዋርያት ሰዓት ስላልነበረ። ኧረ ጌታ በቃ እኔ ይበቃናል ዛሬ ጋይስ፣ የሚበቃን ይመስለኛል። እነዚህ ሰዎች ብዙ ነው የሚያስወሩን። በቃ እንትን ካልናቸው እንደዚህ ነበረ ምናምን ጋይስ። ኧረ በጌታ ያስቅም። በእናታችሁ የምር እኔ እኮ ተሳቀኩኝ በጌታ ምን ተአምር ነው ጋይዝ? ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አያወሩ? በጌታ እኔ ትክክለኛ ፊሊንግን የገለጸልኝ እዚህ በኋላ ላይ የሚመጣው ያሪነጉ ትክክለኛ ፊሊንግን ያምር ዝብርቅርቅ ያለ ስሜት የተሰማኝ መብራን
አይሰማም እኮ አይሰማም። ጋይዝ በጣም የሚያሳዝነው ጌታን ካልተሰማ አዝናለሁ በጣም። ይሄ ብትሰሙት ጥሩ ነው። ቴሌግራም ቻናላችን ላይ አስቀምጬዋለሁ። እርግጥ እኔ ተዘበራርኩ፣ ስሜት የተዘበራረቀ ምን ላወራ ጋይዝ። እሺ አንትሽ እውነት ነው የሚለውን ካልከፈትክ እያለኝ ነው ከቅድም ጀምሮ እና በቃ እሱን ሰምተን እንለያለን። እውነት ነው የሚለውን ነው ያልከኝ ብሮስኪ። በስፒከር ስለሆንክ አይሰማም። እሺ ቆይ እስኪ ስፒከሩን እናጥፋውና አንዴ እስኪ እንደዚሁ እንስማው። መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው ድርሳነ ተአምራት ላይ የምናገኛቸውን ነገሮች መጽሐፍ ቅዱስ ላይ በቀላሉ አገኛቸዋለሁ ብዬ እጠብቃለሁ። በጌታ ስም ታስደግኝ። አሁን ተሰማችኋል? ይህን ባትሰሙት ነው የሚሻለው። እና ኤቢ ያው እንግዲህ ካስከፋን ይቅርታ፣ ግን አይመጣውም ክርስቶስን አይባልም። እንዲህ አንተ ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ስለምን እንትን በዚህ ምክንያት ክርስትናን የተወቀው እየሰማችሁ ነው ጋይስ። ሰው ክርስትናውን በዚህ ምክንያት እንኳን ሲስት ኖሯል። ስለዛ የተሸወርንባቸው ባለማወቅ ህይወትን ብዙ ሰው ያጣበት ዘመን ነበረ ማለት ነው አይደል? ባለማወቅ በቃ ፍጹም በሆነ አለማወቅ ውስጥ ሰው ህይወትን አጥቶ ነበር። መጽሐፍ ቅዱስ ስለ ጊዮርጊስ በኢየሱስ አንድ ፕሮቴስታንት መጥቶ እስቲ መጽሐፍ ቅዱስ ላይ እስቲ ጊዮርጊስን አሳየን ብሎ ሳታሳየው ስትቀር በቃ አንተ ትክክለኛ ሃይማኖታዊ ውስጥ አይደለም ማለት ነው ሲል ማለት ነው። እንደዛ ብሎ እኮ ነው የወሰዱት ይሄን ልጅ። ያው መጽሐፍ ቅዱስ እስቲ ጊዮርጊስ የሚለውን አሳየኝ ብለውት ይሄ ልጅ ቢያይ ጊዮርጊስ የለም እንዲህ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አይናገርም ብሎ ያሳዘናል። ማርያም ተውት እንግዲህ ምን ይደረጋል። ሰውዬ በብሉይ ኪዳን ታቦትም ብሎ ነበረ። አይ በጌታ በብሉይ ኪዳን ታቦት በጣም የሚያሳዝን ክርስቶስን መስማ እኔ ጌታ ይርዳን። እስኪ አሁን ላለንበትና ጎንደር አስመጣም የሚል ሰው አለ። ምንድን ነው ሰሞኑን ምን አለ ጎንደር ጋይስ? ጎንደር አዲስ ነገር አለ እንዴ? ሰሞኑን በደስታ ብመጣ ደስ ይለኛል። ጌታ በሚያውቀው ጎንደር ቤት ደስ ይለኛል። ቆይ እስኪ ጌታ ከፈቀደልኝ መሄዴም አይቀርም። እሺ እውነት ነው። አውቶ በጌታ እዚህ